አንቺ መሃይም ክፍት ቂጥሽን እንኳን ማትቆጣጠሪ የምሙሽ ክፋት ሰው ያን እንዴት ያረጋል? ብሪጅስቶን ምን እንደመስራት ይሻል እስተማጅራቷ እኮ ነው የተቀደደው። በነገር ላይ ትልቀቱ የላም እንጂ ሰው አይመስልም። እንትናቸው የክሊፐራቸው ቆረጥ የለነስ ዘራቸው ወራዳ ያንቺ እቺ የሌሊት ወፍ ላም የመሰለ ብልትሽን $50 እኮ የምትልኪ ሸሌነሽ እያልኩሽ እኮ ነው። ግብና ከነጋ ተነጋገሪ። እያንዳንዱ በመረጃ ነው መጣብሽ። በአንድ በኩል ኦሮሞዎች ወንድሞቼ ሊበሉ ነው ያለች፣ በሌላ በኩል ደግሞ የድሬዳዋ ከንቲባ እሙሙሽን ሰጠሽው ቦታ ሰጠሻል። ጋና አልመጣብሽ ነው ከነ ካርታው ነው ማመጣልሽ። አንጥቻለሁ ባይዘው አንቺ እኮ በሙሙ ቦታ የምትወስጂ ነሽ ያለችውን እኔ መድገም ይደብረኝ። እንደውም በነገር ላይ ይሄ የሙሙዋ ጉዳይ አንድ ሽማግሌ አረብም በደንብ አርጋ አጎንብሽ የሰሰተው በቃ እነሱም ስሞኑን ነው የሚያውቁት እንጂ ምንም ችግር የለው። ቦታዬን ወሰርኩ ያለች እኮ ወራዳ እንደ ትልቅ ሰፍናውን የናይጥ ደግሞ የፊቷ ክፋት በቃ እቃቸውን ብዙ ሰው ስለሚጎበኘው አብሮ ይታጠባል መሰለኝ ጭንቅላታቸው። ሞራል የላቸውም እንጂ መታ እኔ ባይክ ጊፍት እኮ ነው እንደዛ የሚያደርጋቸው ብሪጅስቶ። ኦኬ እኔ ባይክ እየነዳው ነበር ለ30 ደቂቃ ያህል ነው ያወራችሁ። ሰርክዬም አለች። እንደውም ሰርክዬ ናት አልፎ አልፎ የምትለው እንጂ እኔ እናንተ ጸጥ ነው። አንተ ዞሮ አታወራም። እኔ ሁሌ እኮ አላወራም። ሁሌ አታወራም። አንተ ሚውት አድርጋል። እኔም ጫጫታ ስላለ ሚውት አድርጌ ያዳመጥኳት። ወንድሞቼ አንዱ ወንድሜ ዩኒቨርሲቲ ተመርቆ ስራ ያጣው በኦሮሞ ስላልሆነ ነው፣ አማራ ስለሆነ ስራ ከልክለውት ቤት ውስጥ ነው ያሉት ወንድሞቼ። እና እኔ ወጥቼ አማራ ብዬ ብናገር ወንድሞቼን ኦሮሞዎች ያርዱብኛል። እንደዛ ነው ያለችው ቃል በቃል። እኔ ያለን የቀዳነው ሪከርድ አለን። እኔም ሰርኬም አብረን ነበር፣ አንተም ነበርክ። እና ቀርታችኋል እናንተ። እኔ እኮ አልቀዳም። የሚገርምሽ እኛ ጋር አለ ሪከርዱ። እና ለረጅም ሰዓት ያወራ ረጅም ስለሆነ እኔ አልቀዳም። ምኑን ቀደዋል? ያቄ ያኔ ወንድሞቼን ስራ ዩኒቨርሲቲ ተመርቆ ስራ የሌላቸው ወንድሞቼ አማራ ስለሆኑ አሁን አማራ ብዬ ውጪ ወጥቼ ብናገር ይታረዳሉ ስትል የነበረችው ሴትዮ አሁን እንዴት ነው ለአማራ ገንዘብ አሰባሳቢ ሆና የመጣችው ነው? ምክንያቱም ወንድሞቼ ይታረዳሉ፣ በህይወታቸው ይኖሩልኝ፣ እኔ ነኝ ምረዳቸው፣ ስራ የላቸውም ያለች ሴትዮ ያኔ አማራ ነኝ ብላ እኛ አንጀት ውስጥ ለመጎዝጎዝ ነበር። እኔም ሰርኬም ሰማናት። በጣም ስትናገር ኢሞሽናል ሆና ነው። እኛንን እኮ ወደፊት ያመጣናት ይቺ ወራዳ ይቺ ቆቂጧን ከፍታ ይቺ አይጠመጎት ክፍት ቂጥ ይቺ እኮ እንዴ ወድቃ ነበር እኮ መጣ ባካችሁ ታደጉኝ ብላ እኮ ነው ፎቅ ላይ ልትወድቅ እኮ ማታ ላይ መረጃ የሌለ መስሏታል። ከእንቅልፌን አስነስታ እኮ በቃ ልሞት ነው ታደገኝ። ይሄ ወንድሟ እኮ አለ ያልሞተ 5 ነው 6 አመቱ ነኛል ሸርሙጣ ነሽ ተብዬ ተባረሬ አዋረርሽ ብለው ስትል ነበር። እሷ ነው እኔ ለሰት እንዳልሹ ክብር አለ። ይቺ ልጅ ነገ ብትሞት እንደውነቱ ከሆነ ለካ ውሸቷን ነው። አየሽ? አዎ ከዛ ተጣልታለች እንዳስታርቃት ነበር። አየሽ? ግን ወራዳነቷን በነጋታው ነው የጀመረችው አይደል? ካሳረኳ በኋላ ቀንተው እኮ ነው በእኛ። አይገርምሽ? ለምንድነው ግን ሻቢያዎች ሁሉ ጊዜ በእኛ የሚቀኑ? ማንነቷ አይወለ ዋናው ነጥብ በማንነቷ አፍራ ሻቢያ ምን አለች መሰለ ለነ መሃሪ የትራክ ሹፌሩና ይሄ አሁን አባሻውል ማን ነው ማይክ አባሻውል አሳይለም ሆም እዚህ ስዊዘርላንድ ቁጭ ብሎ የሚደነፋው ሰው ገብታ ምን አለች? ልጄ ሐማሴን ስለሆነ አማራዎች ሊበሉብኝ ነው ልጄን ብላ ነው ስታስረግጥ። ይችላል እንግዲህ አማራ ተቆርቋሪው ነው የመጣችው። አዎ እነሱን ስታስረግጠን አለች እንደ አማራ እንደ ህዝብ ልጄ ሐማሴን ስለሆነ ሊበሉብኝ ነው ልጄን ብላ ቁጭ ብላ መሃሪ ጎን ቁጭ ብላ እኔ የታዘብኳት ያን ያህል ነገር አርገንላት አድነናት ሰው አርገናት። እኔ የታዘብኳት ምን መሰለኝ ታስታውሻለሽ? መሃሪ ጎን ቁጭ ብላ ሞጣ ምንድነው ያለች?
የሚጠላኝ ልጄ ከኤርትራ ስለወለድኩ ኤርትራዊ። እኔ ግን ተናግሬያት አውቃለሁ ከዛ በፊት። እስኪ አንቺ እንደሆነ ሴት ነሽ አቷሽ ምስኪን። እኔ በምንም ታምር እስኪ ቀጥይ። እኔ ጉድ አልሰማሁም። እንደውም ልጅ እንዳላት በኋላ ነው ያወቅኩት። ይሄን ስትል ነው የሰማኋት እንጂ በዛን ሰዓት አላቅም ነበር። ከዛም በፊት አላቅም። እና እኔ ተናግሬያት አውቃለሁ። ለከዛ ከሶሻል ሚዲያ ቃውጢ ያችሁ ሉሊት እንደምትባል ብርግድ ስላዳንኳት ያችም የምትለውን ሰምተሻል። እየዞረች አፓርትመንቴ ውስጥ ተቀምጧል ብላ እኮ ያወራች ነው። አያችሁ ግን እንዴት አይነት ሰዎች እንደሆኑ። ሞጣ በነገር ላይ ዱባይ ባልና ሚስት ካልሆንክ ሆቴል አከራዩ እንኳን መንገደኛ ሊገባ ኢቭን ቡክ ስታረግ ቤተሰብ ነው ብለ ላስገባ ካልክ ኖ ነው የሚሉት። አይቻልም፣ ህጉ አይፈቅድም። ይሄን እንኳን ማስተዋል የተሳናቸው እዛው አረብ ሀገር ጌት ውስጥ የሚኖሩ የዱባይን ሃይ ሶሳይቲ የሚያርፍበት ሆቴል ሄዶ ስለማያውቁ አያውቁትም በሚያሳፍር ሁኔታ እንጂ ህጉ ራሱ ይሄን ነው የሚለው። ዝም ብሎ ማንም አይገባም ሆቴል። እኔም አውቀዋለሁ። እኔ ቼክ አድርጌያለሁ የሆነ ሆቴል። ቆይ እንጂ እንዲህ ብላ ነበር ታስታውሽ ነው። ኦሮሞዎች ወንድሞቼን ኦሮሞዎች ይበሉብኛል። እንዴት ያን ያለች ኦቨርናይት አማራውን አመጣች ነው። እንዴት አፈላች። ሚዲያ ላይ አጠፋሻለሁ ፕሮሚስ አለቅሽም። ሸናሽ እኮ ጭራሽ ሞጣና 24 ሰዓት አስቀመጥኩት ነው። አንቺ አይጠ መጎጥ። እንደውም አንዴ በጣቶቹ አልቅሳ እኮ ታስታውሻለህ? ያምራሉ እኮ ጣቶች አልኳ። ምን ልበላት? አቶ አሁን አይተሽዋል? አታሳይም፣ እንደዚህ በፍጹም አታሳይም። የፍየል ሸሆና እኮ ነው የሚመስለው። አይተሽዋል? የፍየል ሸሆና ነው የሚመስለው። እዚያው ውስጥ የበቀለ ነው፣ አጫጭር ነው። እንዲህ ብላ አትወጣም። አሁን ጉሽን በጣቷ እንደዛ አይታችሁ ታውቃላችሁ? አታወጣም። እኔ እንደው ምን አልኳት? እኔ ራሱ እንደው ምስጋናው ነበር ካለ ቁጭ ስትል እንደዚህ መጣ አፈላልገኝ ቁጭ ስትል ያየኋት ጣቷን ነው። እግዚአብሔር እኔ ደግሞ በጣም ሰው አከብራለሁና ይኸውልህ ዮናስ እኮ በእጆቼ ነው ሴቶች ሁሉ የሚሰድበኝ ስትለኝ ምንድን ነው ያልኳት? አይ ይማ ያምራሉ ሶ ቢዩቲፉል ነው ያልኳት። እኔ እኮ በጣም ሰው አከብራለሁ። አንቺም ታውቂያለሽ። የአንቺ ጣት እኮ አሁን እግዚአብሔር ነው የፈጠረሽ። በጣቷ የምትሸማቀቅ በዚህ ውስጥ ትደብቀዋለሽ። ለመብላት ብይ ስላት ምስጌ ታስታውሳለህ? ብይ ስትባል ሴት ጓደኛ ደግሞ አለችኝ አብራ በቃ ተሸማቀቀች እንደዚህ ምናምን ጣቷን። በኋላ ነገረችኝ እንደሌላ ማሸማቃት መስሏት ምንድነው አልኩ። አልገባኝም። ደግሞ ከነዚያው ጣቶች ደግሞ ተቀብተዋል። ከለሩን ራሱ አስታውሷል። ፎቶም ሊኖር ይችላል። ከዚያ ነው ምን አልኳት? እህቴ በእውነት አሁንም እኔ በዚህ አልሳለቅም። you have a beautiful fingers ነው ያልኳት። እሷ ግን አለቀሰች። ከዚያ ነጠላዋን ይዛ ማልቀስ መጥረግ ጀመረች። አንቺም ተነጋግረናል። ይቺ ልጅ ተጠንቀቃታለሽ። ኧረ እኔ ሴት ጋር አልተኛ ዘገየ እኮ የሚባል 4 ሴት ላኩለት ነው ያለ። አንዱ አልጋ ላይ ቁጭ ብላ አለ አውጥቶ ያሳያታል። እኔ ነኝ እንደዚያ ማለት ነው። ለምን አታመጡም ነው እኮ እኛ እኮ 4 ሴት ተደረግን ካሉ አምጣ። አሁን እኮ ፖለቲካ ነው ችግሩ። የሙሙ ጉዳይ ነው ለብሪጅስቶ ኖ እህት ግን ምን ለምጥልህ እኮ እያልኩ ነው። ዘገየ ቆንጆ እህት ካለች አምጣ ለምጥላት እያልኩ ነው። ሚስቴክ ካልተቆጣጠረች እንደዚህ ነው። ይኸውልህ በሞራላችሁ ነው የምጫወት። እኔ ግን እንደዚህ አይነት ሰው አይደለም። ዝርክርክም አይደለም። የማደርገውን ለይቻቃል። አክስትን አምጣት እያልኩ እኮ ነው።